የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ገና አላወቅናትም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባ ገብረ ኪዳን ናቸው ያረፋ የኔታ እሸቱ ናቸው እንደ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ወይስ መጋቢ አዲስ ሮዳስ ወይስ ዶክተር ዘበነ ለማ ወይስ ብርሃኑ አድማስ ወይስ መምህር ዶክተር ያረጋል አበጋዝ? ማን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን? አውቀነዋል። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ መጨመር ፈልጌ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተስፋ ከማልቆርጥባቸው ነገሮች መካከል አንዱ ምንድነው መሰለ? ቤተ መንግስትም ቤተ ክህነትም አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንጩ እውቀት ነው፣ ጥበብ ነው፣ ፍቅር፣ ሰላም፣ ትዕግስት ነው። እሱ ደግሞ ቤተ ክህነት ውስጥ አይደለም ያለው፣ ቤተ መንግስቱም ውስጥ የለም። ጫካም ገጠር ውስጥም በረሃም ላይ ሜዳም ላይ ወይም ህንፃ ላይ አይደለም፣ ቪላ ውስጥም አይደለም፣ ጎዳና፣ ወንዝ፣ ሐይቅ፣ ጫካ ውስጥ አየርና ነፋስ ላይ ባህርና ምንም ላይ አይደለም። በጣም እየገረመኝ ስለሆነ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪዎች ላይ አይደለም ያለችው። ዘማሪ ይልማ ኃይሉ ተወለደ፣ አምላክ ተወለደ፣ ተወለደ፣ ጌታ ተወለደ፣ አንዲት ብላቴና የ15 ዓመት ልጅ ጌታን ወለደችው በመላእክት አዋጅ። ይህ ዓለም በቃሉ የፈጠረ ጌታ ወለደችው ድንግል የሔዋን አለኝታ ብለህ ብትዘምር ወይም ደግሞ ተፈሥሒ ተፈሥሒ ማርያም ተፈሥሒ ተፈሥሒ እያልክ ብትቀጥል ወይም ደግሞ ማርያም ስምኪ ጠወም ማርያም ስምኪ ጠወም ስምኪ ጠወም ስምኪ ጠወም ማርያም ስምኪ ጠወም ብለህ ብትቀጥል ወይም ደግሞ በእንግሊዘኛ፣ በፈረንሳይኛ፣ ጀርመን፣ ግዕዝ፣ ላቲን፣ አውሮፓ፣ አረቡን ጨምረ ስዋሂሊ ከጥግ ላይ ነካክተ ሌላውን ኦሮሞ፣ አማራ፣ ትግሬ፣ ሱማሌውን ብትደበላልቀው የኢትዮጵያ ኦርቶዶክስ እሱ መገለጫው ከቶ አይሆንም። ከቶ ሊሆን በፍጹም አይችልም። እና ዶክተርዬ እና ፕሮፌሰር እናንተ ኢንጂነር እኔ ቅንጭር እውነት ሀቅ ሲወራ ከሰማይ ከምድር ደግሜ ስነግር የኢትዮጵያን ነገር የኦርቶዶክስ አየር ከምድር አይደለም ከሰማይ እኮ ነው። ከጥንት የተሰራው ተወዲያ አይደለም ተወዲያ መጥቶ ነው። ማን አመጣው ብለህ ነገሩን ብትጠይቅ ገብርኤል ይሉሃል የቤተ ክርስቲያኑ ሊቃውንት። እና እሱን ለእኔ ለእሷ ማን አደረሰ ተቀብሎ እኛ ጋር እንዴትስ ተገለጸ ብለህ ብትጠይቅ አንዲት ብላቴና የ15 ዓመት ልጅ ገሊላ መንደር ውስጥ ነበረች ያኔ ይሉሃል። እነዚያ ሊቃውንት፣ እነዚያ ሹማምንት፣ እነዚያ ታላላቅ ተራራ የሆኑት ብዙ ሳያወሩ እንደ ዋርካ የሚገዝፉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤት ውስጥ አይደለችም። ጠቅላይ ቤተ ክህነት አዳራሽ ወይ ዩኒቨርሲቲ ቅድስት ሥላሴ ፍሬምናጦስ ወይም ቅዱስ ጳውሎስ ዩኒቨርሲቲ ኮሌጆች ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለችም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንተ ጋር፣ እኔ ጋር፣ እሷ ጋር፣ እነሱ ጋር አለች የለችም ለመባል ፍቅር ያስፈልጋል። ፍቅር ያስፈልጋል፣ ጥበብ ያስፈልጋል፣ ሀቅ ያስፈልጋል፣ ንጽህና ጭምር። ያ ነው የቤተ ክርስቲያን መገለጫ አየር። እና እኔም ደግሜ ማውሳ ጫን እያልኩኝ ደግሜ የማስበው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኮሪደሩ ሲሰፋ አብራ የምትሰፋ፣ ወንዙ ሲጸዳዳ አብራ የምትጸዳ፣ ከተማ ሲጸዳ አብራ ከፍ የምትል፣ ሊቃውንት ሲበዙ ሊቅነቷ የሚያይል፣ ኃይለኞች ሲበረቱ እኛ ብርቱ አንበሳ ጀግኖች ነን ብለው ሲኮፈሱ ካናት ላይ የምትታይ ወይ አንስታ የምትጥል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስሯም ፍቅር ከላይዋም አየር ከግራ ከቀኝም ንጹህ የሆነ ነገር ዙሪያዋ ክበቧ እንደ ፀሐይ ብርሃን ፍንትው ፍክት የሚል ከሰው እጅ ስራ ፈጽሞ የማይገናኝ የማይሆን ከምድር ከሰማይ የሆነ ቤተ ክርስቲያን ባህረ ጥበባት ቤተ ክርስቲያን ባህረ ጥበባት አትመረመረም እጅግ ልዩ ናት። አኬ የሚባለው የቲክቶክ ጎረምሳ ከስድስቱ ጋር ያኔ ስሰማውኝ ትክን እርር ስል ከሃርቫርድ ወጣ አንድ ብላቴና የ22 ዓመት ምህረት የሚባል እኔን ያሳረፈኝ ለአባቱ ኢሜይል ወዲያው አደረግኩኝ። አመሰግናለሁ እርሶ ማንም ይሁኑ
ጥሩ ልጅ አግኝተዋል ለሰው ልጅ የሚሆን ብዬ መጽሐፉን 20 ገጽ ሳነባው እውነትም ይሄ ልጅ እንደ እስጢፋኖስ ሄኖክ እንደተመኘው ሄኖክ ኃይሌ ጊዮን ላይ እውነት እንደተናገረው ቃሉ ከሰማይ ነው እንዴ ብዬ ስመረምር ጸሎት ያስፈልጋል ጸልዩልኝ እንዳለው ምህረተ ሥላሴ ብላችሁ አስቡት። የሚጠቅም እሱ ነው። አይ ቤተ ክርስቲያን ግርግር አትወድም። ጫና ጭምልቅልቅ ያለ እንኩቶ አይመቻትም። ልፍስፍስ ድንዝ ክፍዝዝ ቅርዝዝ ያለ እርሷን አይመጥንም። ውዳሴው ሲገለጽ ዜማውም ሲታይ አቋቋም ቢደርስም የመጽሐፍት የቅኔ የከዋክብት ጥበብ እንዲህ ቢመነዘር ሰውን መልአክ የሚያደርግ እኮ ነበር። ምን ይደረግ ደክመን አላውቃልን ወይ አልቀረብን የሚያቀርብ ማጣን። ግን የኢትዮጵያ ኦርቶዶክስ ይሄ ሁሉ ያልኩት ምንድነው አላየ በአየር ላይ ዝም ብዬ እንደዚህ ግጥም መግጠም እችላለሁ ማለት ነው። አዎ ሰብስክራይብ አድርጉ። ሰብስክራይብ ብታደርጉ እንደዚህ አይነት ነገር በጣም በፍጥነት በየገኙ በሽ ልታገኙ ትችላላችሁ። ሰብስክራይብ አድርጉ። ኦርቶዶክሳዊ የሆነ ገጽታችንን ሰፋ እያደረግነው እንስማማበታለን። ከከድጃ እናት ስኳር ድንች ገዝቼ እየቀቀልኩ ነው። የሚገርማችሁ እዛ ከተማ ያለው ስንት ነው ስላቸው መደቡ 100 ብር አሉኝ። ሌላ ከድጃ እናት ናቸው እሳቸው ሙስሊም ናቸው። እዚህ ጋር ስመጣ 50 ብር ነው አለችኝ። ሁለቱን ላድርግልህ ስትለኝ አይ ተይ የሚበላው የለም ብዙ አይደለም ይበቃል ይሄኛው አልኩኝና አንተ የድስቱን ክዳን ሳላጥበው ነው እንዴ ከነ አመዱ ነው የተደረገው። በርግጥ ፌስታል አለው ከዚህ ምን ለማለት ነው ወንድሜ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ውስጥ አጠብቃት፣ ፌስቡክ ላይ፣ ዩቲዩብ ላይ፣ ቲክቶክ ላይ ምናምን አጠብቃት። ከሰማይ ነች፣ ሰማያውያን ናቸው የሚገልጿት። የተጻፈውን አንብበ መረዳት ትችላለህ። መጽሐፍ ቅዱስ አንብበ መረዳት ትችላለህ። እኔ ከዲያቆን ምህረት መጽሐፍ ዲፌንዲንግ ኦርቶዶክስ ቸርች ኤንሸንት ቸርች ከሚለው መጽሐፍ 20 ገጽ አካባቢ አንብቤለት አንድ የገባኝ ነገር ያነበብነው መጽሐፍ ቅዱስ ስናነብራሱ ትክክል እንዳልሆነ እና እስከዛሬ ድረስ በትክክል እንዳላነበብን ይገባል። እና መጽሐፍ አንብበ መረዳት ትችላለህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመረዳት ግን ትህትና ያስፈልጋል፣ ትዕግስት ያስፈልጋል፣ ፍቅር ያስፈልጋል፣ ሰላም ያስፈልጋል። ባለህ ደስተኛ መሆን አለብህ፣ በጎደለህ ደግሞ ወደ ላይ ቀና ማለት አለብህ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ሲባል ዳሽን ተራራ ነው ደጀን ተራራ ወይስ ወያኔ ሻዕቢያ ብልጽግና ፋኖ ወይስ ሸኔ መስሎሃል እጅ የሚዘረጋው? ኢትዮጵያዊ የሆነ በሙሉ ከኤርትራ እስከ ሶማሌ ከጅቡቲ እስከ ጉልሌ አይደለም እስከ ጋምቤላ ሱዳን ድረስ የኢትዮጵያ ሕዝብ እጁን ወደ እግዚአብሔር መዘርጋት አለበት። ቀና ማለት ከፈለገ የምስራቅ አፍሪካ ፖለቲካ እንዲስተካከል ከፈለገ ሃይማኖቱ ተስማምቶ ተግባብቶ መኖር የሚፈልግ ከሆነ ነጭ፣ ጥቁር፣ አረብ ማዕከላዊ ሀገር ማዕከለሰብ የሚል እኮ ኤረር ተራራ አለ። ይሄን ግዙፍ የሆነ ነገር ያበጠ ታሪክ ውስጥ ጠለቅ ያለ ጠንከር ያለ ነገር እንዲወጣ የምትፈልግ ከሆነ ቅጭጭ ካለ ቅንጭርጭር ካለ ነገር ውጣ ና ተደስ ቀረበ ተስተካከል በቤት ውስጥ ሰላም። ይሄን ቆሻሻ ሳልጠላው አባቴ ቆሻሻ ነው ለኮ ወደዛብን። እሺ ለማንኛውም አባቴ መልካም ጊዜ ይሁንልኝ። መቼ አትጥፋ። ሰብስክራይብ አድርግ ብያለሁ ወዳጅ። ቻው